በመጀመሪያ የሚሆነው የታክስ ከፋይ መለያ ቁጥር ምንድነው የሚለውን ለመግለጽ እወዳለሁ። የታክስ ከፋይ መለያ ቁጥር ወይም ቲን ነምበር የምንለው አንድ ታክስ ከፋይ ወይም ግብር የሚከፍል ግለሰብ ሊሆን ይችላል፣ ድርጅት ሊሆን ይችላል 10 ዲጂት ያለው የራሱ የሆነ መለያ ነው ማለት ነው። ስለዚህ አንድ ግብር ከፋይ አንድ ቲን ነምበር ብቻ ነው የሚኖረው። ስለዚህ ራሱን የቻለ 10 ዲጂት ያለው ቁጥር ማለት ነው የግብር ከፋይ መለያ የምንለው። ሌላኛው ለታክስ ከፋይነት መመዝገብ ያለባቸው አካላት እነማን ናቸው የሚለው ነው። ለታክስ ከፋይነት መመዝገብ ያለባቸው ያው መመሪያ ቁጥር 3 2011 መሰረት በማድረግ ማለት ነው። እንዲሁም ደግሞ 2015 የወጣውን የምዝገባና ስረዛ ማኑዋል መሰረት አድርገን ለታክስ ከፋይነት መመዝገብ ያለባቸው የትኛውም አካላት ሊሆኑ ይችላሉ። ግለሰብ ሊሆን ይችላል፣ ማህበር ሊሆን ይችላል፣ መንግስታዊ ተቋም ሊሆን ይችላል፣ መንግስታዊ ያልሆነ ተቋም ሊሆን ይችላል። ስለዚህ እነዚህ አካላት ግብር ስለሚከፍሉ መመዝገብ ይኖርባቸዋል ማለት ነው። ስለዚህ ባጭሩ መመዝገብ ያለባቸው ማንኛውም አካል ግብር የሚከፍል በሙሉ የታክስ ከፋይ መለያ ቁጥር አውጥቶ የማውጣት ግዴታና ኃላፊነት አለበት ማለት ነው። በሶስተኛ ደረጃ የግብር ከፋይ መለያ ቁጥር ወይም ቲን ሰርቲፊኬት ለማውጣት መሟላት ያለባቸው ቅድመ ሁኔታዎች ምን ምን ናቸው የሚለውን 3 ነገሮችን ብቻ መሰረት አድርገን ለዛሬው እንነጋገራለን ማለት ነው። የመጀመሪያው ግለሰብ ግብር ከፋይ ቲን ነምበር ለማውጣት ምን ማሟላት አለበት የሚለው እናያለን። በመጀመሪያ ግለሰብ ግብር ከፋይ 2 ፎቶግራፍ 3 በ4 ይሆን ያስፈልገዋል። የታደሰ የቀበሌ መታወቂያ ያስፈልገዋል። ከሱ በተጨማሪ ደግሞ የቤት ኪራይ ውል የት አካባቢ ነው የሚሰራው የሚለውን መሰረታዊ የሆነው የቤት ኪራይ ውል ግዴታ ይሆናል ማለት ነው። እነዚህን ካሟላ በኋላ አድራሻው ያ ማለት የተከራየው አድራሻ ባለበት ወረዳ ገቢዎች ይሄድና ፎርሙን በመሙላት ወደ ክፍለ ከተማ ሄዶ አሻራ በመስጠት ቲን ነምበር ይሰጠዋል ማለት ነው። ስለዚህ አንድ ግለሰብ እነዚህ ነገሮች ሲያሟላ የታክስ ከፋይ መለያ ቁጥር ይወስዳል ማለት ነው። በሁለተኛ ደረጃ የንግድ ማህበራት ናቸው። የንግድ ማህበራት ቲን ሰርቲፊኬት ለመውሰድ ወይም ለማውጣት መሟላት ያለባቸው ነገሮች ከግለሰቡ ትንሽ ለየት ያለ ይሆናል ማለት ነው። እነዚህ ንግድ ማህበራት እነማን ናቸው ስንል አክሲዮን ማህበር፣ ፒኤልሲ፣ ሽርክና ማህበር፣ ህብረት ስራ ማህበርና የመሳሰሉትን ያጠቃልላል ማለት ነው። እነዚህ በንግድ ላይ ተሰማርተው ግብር ለመክፈል ቲን ለማውጣት በመጀመሪያ የመመስረቻ ጽሁፍ ያስፈልጋቸዋል። በሚመለከተው አካል የጸደቀ በንግድ ቢሮ ወይም በውልና ማስረጃ ማለት ነው። በመቀጠል የንግድ ስያሜ ይሄም በንግድ ቢሮ የጸደቀ ማለት ነው። በሶስተኛ ደረጃ የቤት ኪራይ ውል በውልና ማስረጃ የጸደቀ ግዴታ ይሆናል ማለት ነው። ምናልባት ተከራይተው ካልሆነ ወይም ደግሞ ማህበሩ የራሱ በስሙ የተመዘገበ ካርታ ያለው ቤት ካለው በማህበሩ ስም የተመዘገበውን ካርታ ኮፒና ኦሪጂናል ይዞ በመቅረብ እንዳንድ መስፈርት ይሆናል ማለት ነው። እሱን ሊያቀርብ ይችላል። ከዚህ በተጨማሪ የስራ አስኪያጅ ቲን ነምበር 2 ፎቶግራፍ ያስፈልጉታል ማለት ነው። እነዚህን ካሟላ በኋላ በቅርንጫፍ ጽሕፈት ቤቱ በሚመለከተው ማለት ነው ሄዶ የግብር ከፋይ መለያ ቁጥር ይሰጠዋል ማለት ነው። አሁን ላይ ከነዚህ በተጨማሪ ያው ናሽናል አይዲ ይጠየቃል የስራ አስኪያጁ። የሁሉም የሼር ሆልደሮች ቢኖራቸው ተመራጭ ይሆናል። ከዚህ በተጨማሪ ደግሞ የሼር ሆልደሮች ቲን ነምበር ወይም ፐርሰናል ቲን እንደ ተጨማሪ መረጃ ያስፈልጉናል ማለት ነው። ስለዚህ አንድ የንግድ ማህበር እነዚህን ሲያሟላ ፎርሙን በመሙላት በሚቀርበው ቅርንጫፍ ወይም የቤት ኪራዩ ወይም ካርታው ባለበት ቅርንጫፍ ጽሕፈት ቤት ሄዶ ቲን ነምበር ማውጣት ይችላል ማለት ነው። ሌላኛው ቲን ማውጣት ያለበት መንግስታዊ ያልሆኑ ድርጅቶች ኤንጂኦ ሊሆኑ ይችላሉ፣ ሌሎች የበጎ አድራጎት ማህበራት ሊሆኑ ይችላሉ፣ እድር ሊሆኑ ይችላል። እነዚህ ማህበራት ቲን ነምበር ለማውጣት ለምሳሌ ኤንጂኦ ከሆነ ማህበር ከሆነ በሚመለከተው አካል በሲቪክ ሶሳይቲ ማለት ነው ባለስልጣን የጸደቀ የስም ስያሜ ያስፈልገዋል።
ስራ አስኪያጁ ማን ነው የሚለው ወይም ደግሞ ሊቀመንበር በእድር ብዙ ጊዜ የሚባለው እሱ ነው። እሱ የተወከለ መሆኑን በሚመለከተው አካል የጸደቀ የስራ አስኪያጅ ስያሜ ያለበት ያስፈልገዋል። ከዚህ በተጨማሪ የቤት ኪራይ ውል ወይም ደግሞ ማህበሩ ካላቸው ቤት ማለት ነው በማህበሩ ስም ያለ ካርታን ኦሪጂናልና ኮፒ በመያዝ መመዝገብ ይችላሉ ማለት ነው። ከዚህ በተጨማሪ የስራ አስኪያጅ ቲን ነምበር፣ ናሽናል አይዲ እና እንዲሁም ደግሞ ሼር ሆልደር ካላቸው የነሱም ያስፈልጋል ማለት ነው። በሌላኛው እዚህ ጋር የምናየው ልዩ ምዝገባ ነው። ለአቅመ አዳም ያልደረሰ ወይም ለአቅመ ሔዋን ያልደረሰች ሰው ማለት ነው ምዝገባ ሊፈልግ ይችላል። ግብር መክፈል አለብኝ ሊል ይችላል እና እንደዛ በሚሆንበት ጊዜ እነዚህ የአካላዊ መረጃዎች ከ18 ዓመት በታች ለሆነው ግለሰብ ይሰጥና በበላይነት ግን የሚያስተዳድር ሞግዚት ይባላል። በሞግዚታቸው በኩል ንግድ ፍቃድ ይንቀሳቀሳል ማለት ነው። አካላዊ መረጃ የሚሰጠው ግን ቲን ነምበር፣ ስሙ፣ አድራሻው የሚሆነው ከ18 ዓመት በታች ለሆነው ግለሰብ የሚሰጥ ሆኖ የሚያስተዳድረው ተጠያቂም የሚሆነው ግን ሞግዚት ይሆናል ማለት ነው። ስለዚህ በሞግዚት በኩል የሚደረግና የሚቆጣጠር የምዝገባ አይነት ልዩ ምዝገባ እንለዋለን ማለት ነው። በመጨረሻ የታክስ ከፋዮች ስረዛ ነው። ቲን ነምበር ይሰረዛል። ለምን ይሰረዛል ስንል አንደኛ የንግድ ስራውን ድርጅቶች ሲያቆሙ የግብር ከፋይ መለያ ቁጥር ይሰረዛል ወይም ይመለሳል ማለት ነው። እነዚህ ኤንጂኦ ምናምን ከሆኑ እድር ከሆኑ ደግሞ እድሩ ሲፈርስ ወይም ደግሞ እነዚህ ኤንጂኦዎች መንግስታዊ ያልሆኑ ድርጅቶች ሰርቲፊኬቱን ወይም ደግሞ ስሙን የሰጣቸው አካል በተለያየ መልኩ ሲሰርዝባቸው ወይም ደግሞ እነሱ በቃ ከዚህ በኋላ አልሰራም ብለው ሲያቆሙ የወሰዱትን ኦሪጂናል ሰርቲፊኬት በማምጣት የታክስ ከፋይ መለያ ቁጥር ስረዛ ይከናወንላቸዋል ማለት ነው።